ማስረሻ ማን ነው? ማስረሻ ማለት በጣም አደገኛ ሰው ነው። ማግኘት የሚፈልገውን ነገር ማግኘት ይችላል። ለምሳሌ ማስረሻን። አዎ ለሱ ፍላጎት አለኝ። እርግጠኛ ነሽ ግን ያወራሹ ሰው ማስረሻ ይመስልሻል? በጭራሽ እሱ ሊሆን አይችልም። ማስረሻ እኮ ቀልደኛ ነው። ኖ እሱ ጭንቅላቱ የተረበሸና እገዛ የሚፈልግ ሰው ነው። እንዳልኳችሁ ነው። ማስረሻ ማለት ጭንቅላቱ የተረበሸና እገዛ የሚያስፈልገው ሰው ነው። ማስረሻ ለኔ ጓደኛዬ፣ ጎረቤቴ፣ አብሮ አደጌ፣ ፍቅረኛዬ፣ ኤክሴም ጭምር ነው። አይዞሽ ስሜትሽን ማውጣት ትችላለሽ። ለነገሩ መምህር መሆኔ ጠቀመኝ። ማስሪየቱንም ያህል ቢበድለኝ እሱ ፊት እየሳኩኝ ተማሪዎቼ ላይ ነው ልሄን የምወጣው። ስለዚህ ሰዎች ከዚህ በኋላ ነፍሶብናል አልፈልጋችሁ ቢሏችሁ ማለት የሚጠበቅባችሁ ሴንቴንሶች የመጀመሪያው እችንም ያዟት። you think we're fading away? የነፈሰብን መስሎሃል? Okay, I agree. I definitely need much better. ካንተ የተሻለ ሰው ይገባኛል። ቀጥሎ ደግሞ በቃ ነጠፍን፣ ገረጣን፣ በቃውሽ በቃሽኝ ሲላችሁ ደግሞ የኔ ቆንጆች okay, sure. I felt more like your babysitter than your girlfriend. ያንተ የህፃን ልጅ አጫዋች፣ ያንተ ማህረብ ጠራጊ እንደሆንኩ እንጂ እንደ ገርልፍሬንድ እንደሆንኩ አይሰማኝም ነበር። ስለዚህ እደግ ቤቢ ቦይ ትሉታላችሁ ማለት ነው። ስለዚህ ማስረሻ ምን ያህል እንዳስከፋኝ አያውቅም። ይኸውልህ ማስረሻ በጣም ያዋሰው ነው። ሰዎች ግን ስሜቱን አይረዱትም። እኔ ራሱ በጣም ብዙ ጊዜ ልቀርበው ሞክሬያለሁ፣ ግን እሱ ይሸሸኛል። እርግጠኛ ነኝ አንድ ቀን የልብ ወዳጅ እንደሚሆን ተስፋ አደርጋለሁ። ቆይ ያጣው ሰው አለ እንዴ? እኔ ሰዎችን ማንበብ እችላለሁ። እርግጠኛ ነኝ ከፍቷል። አሁን ማስረሻን ለማወቅ እየጓጓው ነው። አረ ይቅርብ፣ በኔ ይበቃል። ይቅርብ፣ በእውነት ይቅርብ። ብታውቀው እኮ የሚጎዳ ሰው አይደለም። ደስ የሚል ነገር አለው። ታውቀዋለህ እኮ ታዋቂ ሸው አለው። ማስረሻ ማን ነው? እርግጠኛ ነኝ እናንተም ለማወቅ በጣም ጓጉታችኋል። ማስረሻ ማለት እንገራችሁ። ማስረሻ ማለት በጣም አስቂኝ አጓጊው አዲሱ ሲትኮማችን ነው። ማስረሻም በጣም በተሻለ ጥራት ነው የሰራነው። ታዲያ ማስረሻ የሲትኮማችን ስያሜ ብቻ አይደለም፣ ሲትኮሙ ላይ ያለ በጣም የምንወደውና ተጫዋቹ ገጸ ባህሪም ጭምር ነው። እኔ በዚህ አልስማማም። ይኸውላችሁ ለእሷ ፍቅረኛዋ ስለሆነ ነው እንጂ ለእኔ አቃጣይ የሆነ ሰው አቃጣይ። ኧረ በስመ አብ እንደ እሱማ ምን ኤክሷም ጭምር እኮ ነው። አይ ግን ማስሪ ለእኔ ይኖርልኝ። እሱ ባይኖርኝ በረሃብ ነበር ድፍት የምለው። እውነት አንተ ማንም ባይኖር በረሃብ አትሞትም። በነገራችን ላይ ማስረሻን ከዚህ በፊት 12 ክፍል ወይም ደግሞ አንድ ሲዝን ቀርጸን ነበር። ነገር ግን ቀርጸን ስናየው በጣም ብዙ ማስተካከያዎች ስለነበሩት አሻሽለን ለማቅረብ ነው ድጋሚ ማስረሻን ወደ ቀረጻ የገባ ነው ማለት ነው። ስለዚህ በጣም የተሻለ ነገር ጠብቁ። አይ እኔ ግን የመጀመሪያው በጣም ቆንጆ ነበር። እሱም በጣም ወዶ ነበር። ኧረ እኔማ እንኳን ተደገመ እኮ ነው የምለው። እንዴ ልዩነትን የታችታል። ወደ ሰሚር ሰውነት ግን እንመለሳለን። መጀመሪያ ራሳችን እናስተዋውቅ። እኔ ኢየሩሳሌም ነስሮ ወይም ጄሪ እባላለሁ፣ የማስረሻ ጸሐፊና ተዋናይት። እኔ ደግሞ ሰሚር መለስ እባላለሁ፣ የማስረሻ ሲትኮም ተዋናይ ነኝ። ደስታ ፈንታ እባላለሁ፣ የማስረሻ ሲትኮም ተዋናይ ነኝ። ቤተልሔም እባላለሁ፣ የማስረሻ ሲትኮም ተዋናይ ነኝ። እኔ ደግሞ ሳሚ አንዱዓለም እባላለሁ፣ የማስረሻ ሲትኮም ተዋናይ ነኝ። ቆይ ቅድም ግን እኔ ላይ ነበር የቆመው እና እንኳን ተደገመበት የምልበትን ምክንያት አንድ አይተነው እንመለስ። እዩት ማስሬ እውነት ሰሚርና ታይም ትራቨል አድርጎ ደግሞ ሰሚር ከ20 ማን ነው? እኔ እንጃ። አንተ ግን ማስሬ አይ እኔ አይደለም፣ እኔ አላውቀውም። አታውቀውም? እኔ ማን ነው ራሱ? አላውቀውም። በነገራችን ላይ የመጀመሪያው ቀረጻ ላይ አላካተቱኝም። ታዲያ እኔ ላይ ለምን ታፈጫለሽ? የዛን ጊዜ እኮ ጸሐፊዋ ዳይሬክተሯ እራሷ
ሷጂ ነበረች ጓደኛሽ እሌኒ ማለት ነው። ይሄ ደግሞ ታያይዘን ዘንበዩ ያኔ ሌላ ስራ ላይ ስለነበረች ነው ለማስረሻ ያላሰብናት። ግን ደግሞ የኋላውን ካነሳን አይቀር እስኪ ላስት ታይም ስንቀርጽ የማትረሱት በጣም አስቂኝ ገጠመኝ ወይም ሌላ የሚያስገርም ገጠመኝ ካላችሁ? የኔ ገጠመኝ ልንገራችሁ። መጀመሪያ አንድ ጊዜ ያው ብዙ ሰዎች ይመጣሉ፣ ብዙ ካስቶች እና የማስረሻ ዘመድ ሆነው የመጡ ብዙ ካስቶች ነበሩ። ከነሱ መካከል አንዱ አረቄ ጠጥቶ ነው የመጣው። ሲመጣ ከዛ ደግሞ ኦኬ እና የመተቃቀፍ ብዙ ሲል ነበረው እና ሰከርኩ በሱ ሽታ። እንደውም በብዛት የምንስቅበት ሳይሆን የምንደነግጥበት ታይም ነው ያለው። ላይት ማንን ሳሚ ይባላል እና ሁሌ በቃ የሆነ ይሄን ይይዛለው የሚለቀው ፓርት አለና ሁሌ ሲል ኧረ ያዘው ምናምን የምንል ፓርት ይበዛልና እሱ አጋጣሚ የመደንገጥ አጋጣሚ ነውና በሱ ምክንያት ሁሉ አንዳንድ ጊዜ ስክሪፕት እረሳለሁ። አጥንቼ መጥቼ ምናምን በለው ሲሉኝ ኬት መጣ ነው የምለው። ይመቸኛል በጣም ሳሚን መድብሽ የናወድ መምጣት ድንገት እየቀረጽን ውጭ ነበረ ረጅም ጊዜና ድንገት ነው መጣም አልሰማንም። ሌላ ጊዜ እንደውም እንቀበለው ነበር ምናምን። የዛለት እንደ ጎረቤት አንፊቱን ያየነው በቃ አድርጎና በጣም ደንግጠን ነበረ። ማስረሻ የመጀመሪያው ዙር የነበረው ቀረጻ ላይ መማረሳው ምንድነው አንድ ስለ ቅርጫ የሚያወራ ሲን ነበር እና እሱ ቅርጫ ላይ የስጋ የበሬ ምናምን ቅርጫ ማቅረቡን አስቡ። በጣም ትልቅ ነው። የበግ 2 እግር ነው ይዘን መተን የነበረውና እሱም በጣም ተወዷል ምናምን ብለን የሆነ ቀርጸንበት ልንመልሰው ነበር ያሰብነው። የተሸጠ ጋር ይመለስም ስለሚል የገዛንበት ቤት እና ከዛ በኋላ ጧት ላይ ሰራንበት ምናምን ከሰዓት ያው ልምድ አለን ሰሚሮ እንደምታውቀው አፍተር ቅርጥፍ አድርገን የበላንበት በጣም ማስታወሰው ቆንጆ ሞመንት ነው ለኔ። አሁን የመጀመሪያው ቀረጻ ላይ ባለመኖሬ በጣም እየቆጨኝ ነው። ግን እንዳጠቃላይ የመጀመሪያው ማስረሻ ላይ ማትረሱት ያሳቃችሁ ሲምን ነበር? እኔ እንትኑ በጣም ይመቸኛል። የማስረሻ ቤተሰቦች የሚመጡበት ሲን አለ ማለት ነው ያማረ። አይ ማስረሻ ልጅ እሰይ በመጨረሻ ልጅ ይመጣ። ደስ ይላል። ወደ ቤቴ ስመጣ እናትና አባቴ አልጋዬ ላይ ተኝተው ደስ ይላል። እንትን ፓርት አይ ቲንክ የማስረሻ የድሮ ጓደኛውን ያገኘና ምናምን የምንቀመጠው ካፌ ውስጥ አይ ቲንክ የካራክተሩ ስም ቢኒያም ነው መሰለኝ። ሁለቱ ማስረሻና ቢኒያም እንደዚህ ይቀመጣሉ። እኔ ከማስረሻ ጀርባ ሆኜ ማወራበት ሲን በጣም ያስቀኛል። እሱ ሲን በጣም ለኔ የሚያስቀኝ የሆነ በቃ ቶ ምናምን ተደብቆ ነው የሚያወራው ማለት ነው። ቢኒያም ጌዲዮ እንዳለ አያውቅም እና እንዲህ ነው የሚያወራው ምናምን ያስፈራራዋል። ከዛ መጨረሻ ላይ ይሄዳል እሱ ጋር። ከዛ ሲያስፈራራው ምናምን ይመለሳል። እሷ ፓርት በጣም ነው የምታስቀኝ። እሷ ሲን በጣም ነው የምትመቸኝ። ኧረ በእናትህ እኔ ላንተ ጊዜ እንዲህ ብዬልሃለሁ። ያስጠላ። ከማስረሻ በጣም ያሳቀኝ ፓርት አንዲት ገስት መታ የራቁት ቪዲዮ ተይዞባት ካራክተሯ እና የልጁን ስልክ ለማስመለስ ሄደን ልጁ ደብድቦን ፊታችን ላይ በማርከር ጽፎብን የምንመጣው ሲን አረሰውም። ለራሴ በቃ በጣም የሚያስቀኝ ሲን ነው። ስማ ልጁ ግን ጓደኞች እንደሚኖሩት መገመት ነበረብን። እኔ እኮ ብቻውን ነው ብዬ እኮ ነው ወደ ጸብ የገባሁት። ሰዎች እኮ እንደውም ባይደርሱልን እኮ አልቆልን ነበር። የዛኔ እኮ የምር የተቀጠቀጥኩት እንዴ ወዳድቀን ነበር እኮ ከወዳደቀ ነገር ነበር የሰራልን። እሱን ሲን አረሰው። በጣም ብዙ የሚያስቁ ሲኖች ነበሩ። ግን ደግሞ እኔ በጣም የምወደው ኬሚስትሪ አለ። የጌዲና የማስሬ ኬሚስትሪን በጣም ነው የምወደው እና ማስሬ ዴቱን እየጠበቀ ነበር የመጀመሪያው ኤፒሶድ ላይ እና የአስተቃቀፍ አይነት ሲያስተምረው ጌዲና ማስሬ ነበራቸው ኢንተራክሽን በጣም ነበር የሚያስቀው። እሺ ይሄ ሴቶች ሲተቃቀፉ አለ አይደለ? እንዲህ መቀመጫቸውን ፈንደድ አድርገው በትከሻ ብቻ የሚተቃቀፉት ናላሳየ እንደዚህ ካቀፈችኝስ? እንደዛ ካደረገች አስመሳይናት ማለት ነው። ወዲያው ቀይ ካርድ ነው የምንሰጣት። ቆይ ግን ሁላችሁም ሳትዋሹ የምራችሁ ማለት ነው ከራሳችሁ ከተጫወታችሁት ካራክተር ውጭ
የማን ይመቻቸዋል? የኔን ልንገራቸው መጀመሪያ። እሺ የኔ የጌዲን ብጫወተው ብዬ ዊሽ አደርጋለሁ። ላይ ክብደቱ ምናምን ትንሽ ከባህሪም ጋር ኢሽ ስለሆነ የሆነ የጌዲን ብጫወተው የሳሚን ካራክተር ብጫወተው ብዬ በጣም ደስ ይለኛል። የእናንተን አላውቅም። እኔ ካሉት ካራክተሮች የጌዲ ካራክተር በጣም ያዝናናኛል። አረቢያን ሴት ተመኝተ አይ እንዴ ያዝናናኝ ነው አይደል? ስለዚህ ብትሆኑ ሆናችሁ ወይ የተመቻችሁ ያስኬዳል። የተመቻችሁ ነው የሚለው። አይ እኔ ጥፋት ነው። እንደኔ የጌዲዮን ካራክተር እና የአዝሜ ማለት በቃ አንዳንዴ ቁጭ ብዬ ሳያቸው ጤነኛ አይመስሉኝምና እንትን ውስጥ ሆነን ሲኑ እየተቀረጸውላ ማለት ነው። አንዳንዴ ከኔ ሙዱ ለመውጣበት ጊዜ አለና ብዙ ጊዜ እንደውም እየሳኩኝ ያስቸግራለሁ። ድንገት የሚያወጡት ፊት ምናምን በቃ በጣም ነው የሚያስደንቀኝና የሁለቱ ካራክተር በጣም ሞዶ ካራክተር ነው። ሰዎች የዳቦ ቤቱ ሐሳቡን ሊሆን ነው። ራስ የምትጋግረው ዳቦ ቤት? አዎ ራስ ዱቄቱን ትነፋዋለህ፣ ራስ ታቦካዋለህ፣ ራስ ኮፍ እስኪል ጠብቀህ ተጋግረዋለህ። በጣም የሚያዝናናኝ ካራክተር የኢዮብ ካራክተር በቃ በጣም ነው የሚያዝናናኝ። የማስረሻ የድሮ ጓደኛው ማለት ነው። የድሮ ጓደኛው ፖሊሱ ማለት ነው። በጣም እብድ ነው በቃ የሚያደርገው ነገር በሙሉ። አንዳንዴ በጉልበት ለመፍታት ይሞክራል፣ አንዳንዴ ደግሞ ተለሳልሶም ለመፍታት ይሞክራልና ግን ያጋባኛል። እዚህ ህንፃ ላይ አንድ ምስኪን ህይወቱን አጥቷል እና መረጃው እንደሚያሳየው ከሆነ ገዳዩ እዚህ ቤት ነው ያለው። ይቅርታ፣ እኔ ህግ ይከበር ከሚሉት ውስጥ ነኝ። እኔ ትናንትና እዚህ ቤት አልነበርኩም። ቤቱ የእሱ ነው። ቤቱ የእሱ ነው። ዮብ መቼም ታውቃለህ አብረን አድገናል ከልጅነት እስከ እውቀት ድረስ እና እኔ እንደዚህ አይነት ነገር ደግሞ እንደማላረግ ጠንቅቀህ ታውቃለህ አይደል? እኔ በጣም ንጹህ ሰው ነኝ፣ ልቤም ንጹህ ነው፣ ውስጤ በጣም ስቀልድ ነው። እንዲህ ቦቅቦቃ ነህ እንዴ? አዝሜ ማዝናናት ብቻ ሳይሆን በጣም የምወደውም ሁሉንም ካራክተር በጣም ነው የምወደው፣ የሁላችንንም ግን በጣም የምወደው እና በጣም የሚያዝናናኝ የጌዲ ካራክተር ነው። በጣም ባልጫወተውም ስላችሁ የወንድ ካራክተር ነው፣ ግን በጣም ነው የምወደው። በጣም I swear to God I love you። ኧረ እኔ ድሮም አችለኝም። ቢያንስ ፕሌይስቴሽኑ ግን የኔ ነው። እኔ እናቴን እኮ በልጅነቴ ባላጣት እንዴ ጌዲዮን፣ ወዴት? እኔ እንዳንተ እኮ እናቴ አብረን ብትኖር እንዴ። እኔ እኮ ያወራሁት ስለ ፕሌይስቴሽኑ ነው። በየት በኩል ነው እናት ጋር የደረስከው? እና ሁለተኛ ላይ የተሰራው ማስረሻ ምን ማሻሻያ ያለው? ከመጀመሪያው ቀረጻ ሁለተኛው ማሻሻያ ላይ ያለው በደንብ ከሴታፕ ጀምሮ ሉኩን ስታይ በጣም ደስ ይላል። የሆነ ሰፊ ኤሪያ ነው አሁን እየተጠቀምን ያለ ነው እና ደግሞ እነዚህ ጊዜ የምናባክንባቸው አውትዶር የምንወጣቸው ምናምን በፊትም እቅዳችን ስለነበረ እዚሁ አንድ ቦታ እንዲያልቁ ነው ያደረግነው እና እሱን ጊዜ መቆጠብ ችለናል። በቀን ውስጥ የምንቀርጻቸው ኤፒሶዶች ሲኖች ፍጥነታችን ጨምሯል ምናምን። እንዳልኳችሁ ደግሞ ቅድም እያወራን ነበረ ጄ እንደ ጸሐፊም እንደ ዳይሬክተርም እንደ ተዋናይም ነበረች እና እሱም ነገር ያንዛዘዋል። ስኬጁል አትሆንም። የሆነ ዳይሬክቲንግ ውስጥ ታስብ የእሷ ሲን አለ የሆነ ነገር ስትል ይሆናል እና አቢኒ ወደኛ መምጣቱ በጣም አሪፍ ነው። አሁን በዳይሬክቲንግ አቢኒ ይዞታል እና ቆንጆ ነው። እሱ ለውጥ አለ። ቋሚ ዳይሬክተር መኖሩ ቋሚ ክሩ አሁን መያዛችን ያኔ እንደውም በትንትን ያል ትንሽ ልጆች ነበርና አሁን ግን ቋሚ ክሩ ማደን እሱም ለውጥ አለው። ብቻ በጣም አሪፍ ነው። አክቲንጋችንም የተቀየረበት ሁኔታ አለ። እሱ እነዚህ ሁሉ ለውጦች አሉ። በጣም ብዙ ማሻሻያዎች አሉት። እንደ ተዋናይ ሳውራ እኔ ላይ ብዙ የመጀመሪያው ከዳይሬክተሯ ጋርም እያወራን ነበረ። እርግጠኛ ሳልሆን የሰራሁት ስራ ነው። ጓደኞቼንም ያሁኑንም የታለ አቤኔዘር ያሁኑንም ዳይሬክተር እናወራው ነበርና አቤኒ ማለት ነው ከኔ አክቲንግ በጣም አሻሽዬው መጥቻለሁ ብዬ አስባለሁ። ሌላው ደግሞ ከግንባታ አንፃር የበፊቱ ቆንጆ ቤት ነው ምናምን፣ ግን ይሄኛው ደግሞ ብዙ ነገር ተሻሽሏል። ካፌውን ብትሉ እያንዳንዱ ነገር በቃ በጣም ታስቦበት ስለሆነ የአሁኑ ማስረሻ በጣም ቆንጆ
ይዞታ አለው ከጽሁፍም አንጻር ማለት ነው። በፊት የነበረው ጽሁፍ ላይ በደንብ አሁን አድ የተደረገበት ሲኖች አሉ፣ በጣም ቆንጆ ቆንጆ ሲኖች እና አሪፍ ነው። የአሁኑ ቆንጆ ነው። በአክቲንግ ደረጃ ከመጀመሪያው ላይ እኔ በደንብ አፕግሬድ አድርጌያለሁ ብዬ አስባለሁ። ምክንያቱም ትንሽ የመጀመሪያው ላይ ካራክተሩንም በደንብ ለመላበስ ካራክተሩንም በደንብ ለማወቅ አንዳንድ ስለ ካራክተር አናሊሲሶችንም ስሰራ ምናምን ትንሽ ወጣ ያለ ካራክተር ነው ይሄና በውስጡ ብዙ አይነት ካራክተሮችን የምጫወተው የሆነ ሰዓት ይደሰታል፣ የሆነ ሰዓት ይከፋል፣ የሆነ ሰዓት ብዙ ነገር ነው የሚሆነውና ብዙ አይነት ካራክተሮች በውስጥ አግኝቻለሁ። ሁለተኛውን ስሰራ ግን ያ ነገር አልከበደኝም። መጀመሪያውንም ያ የመጀመሪያው የልምምድ ጊዜ ነው ብዬ ነው ማስበውና ሁለተኛው ላይ ሲመጣ በጣም ቀሎኝ ነው የሰራሁት። ከመጀመሪያው ማስረሻ እኔ ትራያል ነው ብዬ ነው ማስበው። ሁላችንም የሆነ በደንብ ካራክተሩን የተዋሃድንበት ሪሃርሳል ነው ብዬ ነው ማስበው። ሶ ወደ ሁለተኛው ስንመጣ ሁላችንም በደንብ ሲንክ አድርገናል ወደ ካራክተሩ። ከዛ ደግሞ አሪፍ ዳይሬክተር ነው ያለን። ሶ ምንም ሳንጨናነቅ ኦን ታይም ተገኝተን ነው የምንሰራው። ስለ ፕሮዳክሽን ነው እያወራ ያለሁት። ከዛ ኳሊቲ ዋይዝም በጣም ወደነዋል። ሴታፑም በስማም ዲስ ኢዝ ዲፍረንት። ያኛውም ያምራል፣ ግን ከዚህ ጋር ዶንት ኢቨን ስታርት ቱ ኮምፔር። በጣም ነው የሚለየው። ሌላ ደግሞ እየወደድነው ነው የምንሰራው። ያኔም እንወደዋለን፣ ግን ዲስ ታይም ደግሞ ስፔሻሊ እኔ የእውነት በቃ ትወናው ላይ ብቻ ፎከስ አደርግ በጣም እየወደድኩት ነው የምሰራው። በጣም ቆንጆ ነበር። ክሮቹንም በጣም ነው የምወዳቸው። ቢግ ላቭ ኤንድ ቢግ ሪስፔክት። እሺ የኔ ጥያቄ ምን መሰላችሁ? አሁን እኔ ጌዲዮንን ሆኜ ባልጫወት ኖሮ ከኔ በቃ በተሻለ በሚገርም ሁኔታ ይሰራዋል ብላችሁ የምታስቡት ሰው ማን ብትባሉ ማን እንትላላችሁ? ሂድ ጨምላቃ። እኔ በአንተ እንደማልደረደር ታውቃለህ። እኔ በጣም ነው የምወደው ሳሚን። ፎር ሪል ኢሞሽናል እየሆንኩ አይደለም። እዚህ ጋር ስሎ ሚውዚክ አስገቡበትና ብላክ አድርጉት። እኔ ሳሚ ባይጫወተው አይኑር ጌዲዮን ካራክተር ባይ ነኝ። እኔ ብቻ ሳሚ ቢጫወተው ድሮም አሁንም ወደፊትም ሳሚ ብቻ ነው መጫወት የሚችለው ጌዲዮንን። ዩር ዘ ቤስት። እና ግን ጌዲ ያንተን ካራክተር መስራት እኔ እመኘው ነበር እውነት ለመናገር። ከኔ በፊት ከምሰራቸው ስራዎች ይሄ እንደ ተወዳጅ አጥፊ ነገር ነው አይደለ ካራክተሩ። እና እንደዚህ አይነት ገጸ ባህሪ ነበረኝ የምጫወተውና እመኘው ነበር፣ አስበው ነበር የጌዲ ካራክተር የኔ ቢሆን ብዬ አስብ ነበር። ግን ቆንጆ በጣም ማለት ፐርፌክት ነው ያንተ ስትጫወተው፣ በጣም ቆንጆ። እና በዚህ አጋጣሚ ደግሞ መመሰጋገን ካለብንም ጌዲ ቆንጆ ተዋናይ፣ አዝሜ ቤ ጄም በቃ ኧረ ልትደፋሉ እና በጣም ካራክተራችሁን ቆንጆ አድርጋችሁ ነው የምትጫወቱትና በዚህ አጋጣሚ ለኔም እንደ ተዋናይ ስታሰሩኝ በጣም አሪፍ ነው። ቴንኪው ልላችሁ እወዳለሁ። እኔ ካልነበረ ልበል አራበል ካክሩ መብት ኦሊያዶ ይሳሚ በደንብ ፐርፎርም ያደርጉን ነበር። አሪፍ ናቸው እነሱ የተሻለ ከሁለቱም ምረጥ አለለም መቼስ ያው ከካሜራ ፊት ስላልመጡ ነው እንጂ ከካሜራ ጀርባ የሚያደርጉትን ነገር ሁላችንም እናውቀው ነው። ጎበዝ ናቸው፣ መወጣት ይችሉ ነበር። ከሁለቱ አንዱ ምረጥ ብትባልስ? ጥያቄው ከአንተ ውጭ ነው። ስለዚህ ማንኛውም ሰው መተውን ይችላል። ከአንተ ውጭ ያሉት ሁለቱ የጠሯቸው ሰዎች ይወጡታል እሺ ብዬ አስባለሁ። ራሱ አዝመራው ቢጫወተው አሪፍ የሚሆን ይመስለኛል። አብዛኛው ነገራችሁ ፊት ያደርጋልና ለምሳሌ ቁመታችሁ፣ አወራራችሁ እና ካራክተራችሁ የተወሰነ ተቀራራቢነት አለው ብዬ አስባለሁ። እና አዝመራው ቢጫወተው የተሻለ በሚለው አይደለም ስላላየሁት፣ ግን አሪፍ የሚሆን ይመስለኛል። እኔ ግን አሁን ራሴ ጠየቅኩት እንጂ ይሄ ጥያቄ ከእናንተ መቶ ቢሆን ኖሮ እኔ ምን ብዬ ልመልስ እችላለሁ የሚለው ነገር ሳስብ ምን ብዬ ልመልስ እችላለሁ? እኔ እንጃ ይመጣልኝ እግዚአብሔር። ራስ ብቻ መጫወት ምችል መሰለኝ እኔ በራሴ ስለሳልኩት በራሴ እንትን ስላደረኩት በቃ ቁጭ ስላደረኩት ተለክቶ የተሰፋው እዛ ነው እንጂ ሌላ ለሞቀስ ወይ ደግሞ ማንም አይችልም ለማለት አይደለም። ይሄ ከግንዛቤ ውስጥ ይገባልኝ። እዚሁ ላይ ደግሞ እኔም አንድ ጥያቄ አለኝ። ማስረሻ ሲትኮምን እንደ ተመልካች ብታዩት የምትወዱት ይመስላችኋል? በጣም ምክንያቱም ስንሰራው ራሱ በጣም ነው ደስ የሚለው።
በጣም እየወደድኩት ነው። እኔ ያልኖርኩባቸውን ሲኖችም እንደ ተመልካቾኝ ሳይሆን በጣም ነው ደስ የሚሉት። ሶ በኢትዮጵያ የሲትኮም ታሪክ ሌላ አዲስ አሻራ እንደሚጽፍ እኔ የእውነት እኛ ስለሰራ ነው ምናምን አይደለም የኛ ኢንቮልቭመንት ስላለበት ሳይሆን ግን ፎር ሪል በጣም የሚወደድ ሲትኮም ነው። እኔ እንደኔ በጣም ነው የምወደው። እንደ ድሮ ገና ሲጀምር እንደ ጎረቤታሞቹ ምናምን እንደዛ ነው ጠብቄ ማየው። ኢቭን እደግመዋለሁ ላይቸው እደግመዋለሁ ቀኑ። ምክንያቱም በቃ እውነት ስለሰራሁበት ምናምን ሳይሆን በጣም ያስቃል። ዝም ብዬ ቁም ነገር እያወሩ ራሱ ምስቅ ይመስለኛል አንዳንዴ። በቁም ነገር እያወሩ የማስረሻ እንትን አለ ምን ቁጭ ብሎ የሚያወራበት የሚናገርበት ምናምን እሷን አንዳንድ ቁም ነገር አዘል ነገሮች ናቸው የሚናገረው ነው። እሱ ላይ ራሱ ልዘቅ እችላለሁ። በጣም የሚያስቅ ሲትኮም ነው፣ አስተማሪም ሲትኮም ነው። አዝመራውም እንዳለው ደስትሽ አስተማሪ የሆነ ነገር ነው፣ በወጣቶችም የተሰራ ነው። ብዙ ደግሞ ኢንስፓየር የሚያደርግ ሲኖችም አሉት እና እኔ እንደ ኦዲየንስ ካየሁት ደስ እያለኝ ነው ማለት። እኔም ወደ ይመስለኛል። ምክንያቱም አሁን እየተሰራበት ያለው ክሩ ምናምን በእኔም ባች ነው። ፕላስ ደግሞ አካባቢው ላይ ማህበረሰቡ ላይ ያሉ ስቶሪን በደንብ የሚያነሳ ሁሉም ጋር ስትሄድ እያዝናና በቃ ስቶሪዎችን እያነሳ ሁሉም እንዴ የኔ ታሪክ የሚለው አይነት ነገር ስለሆነ ስፔሻሊ ደግሞ እዛ ወደ ፖድካስቱ ጋር ስንሄድ ደግሞ የሚያማክረው ነገር አብዛኛው ካፕል ላይ አብዛኛው ፍቅር ዓለም ውስጥ ያለን ሰው የሚነካካ ነገር ስለሆነ ይመስለኛል የሆነ ኢንተረስቲንግ የማየው ነገር ነው። ደስ የሚለኝ ይመስለኛል። እኔም ወደዋለሁ ይመስለኛል ሳይሆን እና ስላለሁበትም ሳይሆን ሲትኮም በራሱ የሚወደድ አይነት ስራ ነውና እኔ በጣም ነው የምወደው። በጣም እርግጠኛ ነኝ። ያው ይመስለኛል ያልኩት በነገራችን እንደ ኦዲየንስ ስላልወጣ ኦዲየንሱኝ ሲጠየቅ ነው እንጂ በጣም ስለሰራበትም ወጣው። ለእኔ እንደ ተመልካች ባየው በጣም የምወደው ሲትኮም ይመስለኛል። ምክንያቱም በወጣቶች የተሰራ ሲትኮም ነው። ብዙ ማህበረሰቡ ጋር ያለውን ይሄ ምንድነው ህይወት በትንሹም ቢሆን ያሳየ ሲትኮም ይመስለኛል። የፍቅር ህይወት፣ የአብሮ መኖር፣ መቻቻል የመሳሰሉትን ነገሮች አብሮ የሚያሳይ ሲትኮም ስለሆነ እኔ እንደውም ከተዋናይ ይልቅ ተመልካች ሆኜ ውጭ ሆኜ ባየው ደስ የሚለኝ ይመስለኛል። አሁን የመጀመሪያው ካለፈው ሲትኮም ማስረሻ ማለት ነው ሲቀረጽ ጄ ነበረች ዳይሬክተሯ እና ጸሐፊዋ እሷ ነበረች። እንዴት ነበረ የዳይሬክቲንግ ጊዜሽ? እንዴት ነበረ ዳይሬክት ስታደርጊ የነበረው? ምን ሀስል ነበረው? ምንስ እንትን ነበረው? እሱን ነገር ብታጫውጭ። እንትን ነው በጣም ከባድ ነው። ከባድ ነው ማለት እንዴት ነው? የሆነ በእሳት መጫወት ነው። የማይሆን ነገር ነው። ሶስቱንም ሁለቱን ራሱ አይሆንም እንዴ ምን ነካችሁ? እንኳን ሶስቱን። ምክንያቱም አንደኛ እኔ አክቲንግ ላይ ፎከስ እያደረኩ አልነበረም። አክሽን ብዬ እዛ የእነሱን አክቲንግ ነው ማየው እና እያባባልኩ እንጂ የእውነት አክት እያደረግኩ አይመስልም ፎር ሪል። እና ደግሞ ሌላው ጫናው ስለ ይሄ እንዴት ነው ፐርፌክት አይሆንም። ብቻ ሁሉም ሰው የራሱን ሮል ነው መወጣት ያለበት እንጂ ከአንድ በላይ ሮል መወጣት በጣም ከባድ ነው። ፕሮዳክሽን ላይ በአጠቃላይ ሁሉንም ነገር መሆን አትችልም። አንዱን ነው መሆን የምችለው እና አንዱን መሆን ነበረ የሚሻለው። ግን ደግሞ የዛን ታይም የወዘን ኤክስፒሪየንስ የሆነ ብዙ ሀስላይቼበታለሁ። ግን ደግሞ የምወደው ስራ ነው ማስረሻ። አሁን በደንብ ተሻሽሎ ስለመጣ ሁለተኛው ዙር ላይ ደስ ብሎኛል። እሺ እናንተስ እንዴት ነበረ በእኔ ዳይሬክት መደረግ? አሪፍ ነው። ብዙ ይጻጻለው ምናምን ብለን የምናስበው ዳይሬክቲንግ አይነት አይደለም። ግን ምንድነው ስኬጁልሽ በጣም መደራረቡ ጫና ነበረብሽ ምናምን። እሱ ደግሞ ወደ ብስጭነት ያመጣል ምናምን። ያ ቢኮዝ ያንቺ ራስሽ የሆነ የምትተውኙ ስታስቢ ዳይሬክት ማድረገው ስትይ ጽሁፍ ስትይ ምናምን እሱ ነገር ስለማይመጣው መስተካከሉ አሁን ላይ አሪፍ ነው። ግን በአንቺም ጊዜ ቢሆን አክተሮቹም ጎበዝ ስለሆኑ ስራሽን የሚያቀሉ ስለነበሩ በጣም አሪፍ ነው። ይጉድ አሪፍ ነበር እውነት ለመናገር። ግን አንቺ ላይ ብዙ ጫናዎች ነበሩብሽ ከጽሁፍ አንፃር፣ ከዳይሬክቲንግ፣ ከአክቲንግ እና ብዙ ጊዜ የሆነ ልክ ያልሆኑ ነገሮች ነበሩ ኦንሴት ላይ እና እነሱ ነገሮች እንደምንም ብለን አልፈናቸው ነበር። ግን ያው በመደገሙ ደግሞ አንቺም ጫናው ቀንሶልሻል። ግን በጣም አሪፍ ነበር። እየተወኑ ዳይሬክት ማድረግ ትንሽ ቢከብድም ፊልም ቢሆን ቢያንስ ትንሽ ይቀላል ፊልም ቢሆን። ይሄ ግን የረጅም ጊዜ ጉዞ ስለሆነ ይከብዳል ዳይሬክት እያደረጉ መስራት። ግን እኔ ትንሽ እንትን ነው የሆነ ሰዓት ካያት አላቅም ላታጋጥም ትችላለች። ሃይፐር ትሆናለች
ግሊች የሚባል አይነት ረበስ በቃ በጣም ከባድ ነው የምትሆነው ማለት በቃ ሁሌ ነው እኔናሳ ሆነስትሊ ስፒኪንግ ሳወራ ማለት ነው በከረባት አንዳንድ ጊዜ እንትላለን እንጨቃጨቃለን አንዳንዴ ሰሚርም እንትን ይለናል በቃ አይደለም ምናምን ብሎ መሀል ገብቶ ምናምን ያዝማማ አይመለከተኝ በቃ ትበለው ግን በሰዓቱ ሊያናድድ ይችላል ካለፈ በኋላ ግን ስራው ተሰርቶ ሰጥተው በጣም የሚያስቀው በጣም ለትንሽ ሰዓት ወይም ሰከንድ ነው እንትን የምናለው አውትፑቱን ግን ስታዩት በጣም ደስ የሚል ነገር ነው ምክንያቱም እኔም ባወራ እሷን ብታወራ ብንጨቃጨቅም ለስራው ማማር እስከሆነ ድረስ መጨረሻ ላይ አሪፍ ውጤት ነው ያለው እና ደስ ይላል በርቺ ነው የምለው ቆይ ለምን አዲሱ ማስረሻ ዳይሬክት ማድረግ አቆምሽ እንትን ነው ላስት ታይም አይቼዋለሁ እንዳልኩሽ አንዱን መስራት ነው እኔ ዳይሬክት ማድረግ ከሆነ ከአክቲንጉ መውጣት መጀመሪያ ሲታሰብ እኔ አልነበርኩም ለሊኒ ፕላን አድርገን የነበረው ሌላ ሰው ነበረ ሶ ለዛ ታስቦ ነበረ ዳይሬክተርም ጸሐፊም የነበርኩት ከዛ ግን ተዋናይቷ ወደ ሌላ ሀገር ስትሄድብን ነው ድንገት ነው የገባሁትና በርደኑ በጣም ሰፊ ነበረ እንዳልኩሽ አንዱን ሮል በስነ ስርዓት መወጣት ምክንያቱም ዳይሬክቲንግ ኢዝ አ ቢግ ዲል ሁሉም ነገር ይመለከትሻል ኤዲቲንጉም ካሜራ አንግሉም ዲያሎጋቸውም አክቲንጋቸውም ሁሉም ነገር ሶ እሱን ሁሉ ይዞ ሌላ ነገር መጨመር ኢትስ ናት ፌር ስራውንም ያበላሸዋል እዛ እኔ ደግሞ አንድ ጥያቄ ልጠይቅሽ እዚሁ ላይ ከጽሁፍ ከዳይሬክቲንግ እና ከአክቲንግ የቱን ትመርጫለሽ እኔ እውነት ለመናገር አምን አክትረስ ስለዚህ ትወናል የሚደርስልኝ ነገር የለም ጽሁፍም ደስ ይላል ግን ክሬቲቪቲ ይፈልጋል ኤነርጂ ይፈልጋል ፍቅሩ ያለውን ሰው ይፈልጋል ማስረሻን ወደው ስለነበረ ነው የጻፍኩት እንጂ የጸሐፊነት ፍቅሩ የለኝም ብዙ ባልደረቦች ያውቃሉ በዚህ ይሄንን ጉዳይ ግን ከሶስት ምረጭ ካልከኝ ትወና እኔ ምራ እንደ ክሩ ግን ማስረሻን ስንት ዓመት የምናሳየው ይመስላችኋል እንደኔ እንደ ክሩ እንደ አንዳንድ ሰዎች መልካም ፈቃድ እና 4 5 6 7 ቢታይ ደስ ይለኛል እንደዛ የምናሳየው ይመስለኛል አይ እኔ ግን እዚህ ጋር ማለት ነው ያው ጥያቄው ለኛ ብቻ ሆነ እንጂ ይሄ ሙሉ ለሙሉ ጥያቄ የሚሆነው ለኦዲየንስ ነው ብዬ አስባለሁ ምክንያቱም የኦዲየንስ ፊድባክ ነው እኛ እንድንቀጥልም እንዳንቀጥልም የሚያደርገን ሰው በጣም የሚወደው ከሆነ ወደድንም ጠላንም እንሰራዋለን አይደለ ዋናው የሰው ተቀባይነት ነው ብዬ አስባለሁ እንደራሴ ግን አቅሙ ኖሮኝ እኔ እስከ ፈጣሪ እስከ ፈቀደልኝ እድሜ ድረስ በሰራው ምን ችግር አለ ቤስ እኔ በጣም ወዶና መዝናኛ ስራ ስለሆነ መስራት እስከቻልን ድረስ ብንሰራው ብዬ ነው ማስበው ሊሚቴሽን የለው ማስረሻ ቅድም እንዳልኳችሁ እንትን ነው ይሄ የሆነ ተጀምሮ በሆኑ ክፍሎች መቆም ያለበት ሲትኮም ነው ብዬ አላስብም ምክንያቱም እንደ ጀነሬሽን እየሰራን ያለ ነው ስለሆነ ላስት ታይም ቀረጻ ላይ ሆኜ ምን ተሰማኝ መሰላችሁ ሰዎች 90ዎቹ ላይ የሆነ ስራ ሰርተው አሁን ላይ ሲያዩት ወይኔ ወጣትነቴ ምናምን ይሉ የለ እና ቢያስረዝሙት ይመኙ የለ እኔ እንደዛ ነው የሚሰማኝ አሁን በወጣትነታችን የሰራነው ሲትኮም ስለሆነ ብዙ አመት ቢሄድ 5-10 አመት ቢሄድ ወደፊት 40 ሆነን ምናምን አይኑ እየደረስክ ነው ጌዲ ማለት ፈልግ አይደለም ግን 40 እና ከዛ 40 እና ከዛ በላይ ሆነን ስናየው we're going to be proud ያው ቅድም ጌዲም እንዳለው የተዋናይ ፍላጎት እገዛ እኛን መምረጡ ለኛ ብርታት ስለሚሆን ማለት ነው ረጅም አመት የምንቆይ ይመስለኛል እዚሁ ማስረሻ ላይ አርጅተን ምናምን ወልደን ከብደን ግን ብዙ የምናስተላልፈው ይመስለኛል አሁን ለሁላችሁም የሚሆን ጥያቄ ነው አንድ ሰው መጥቶ ማስረሻ ሊያየውና ጀጅ ሊያደርገው ነው ወይም ባየው ሲን ማስረሻ ይሄ ነው ብሎ ሊናገር ቢሆን የትኛውን ሲን እንዲያይ ሪኮመንድ ታደርጋላችሁ እናንተ ማስረሻን በደንብ ይገልጸዋል የምትሉት አይኑ አንድ ሲን አይገልጸውም ግን የተሻለ ካሉት ሲኖች አንዱ ሲን በደንብ ቢልድ ያደርገዋል የምትሉት ሲን የትኛው ነው የአንድ እንትን አለች አንድ ሲን አለች ካፌ ውስጥ ሴት ቀጥሮ ነውና ገኒ ምናምን ይላታል ክንፋይ ተሻለ እንዴ ምናምን የዶሮ ነው ስትል አይ የማርቲ ነው ያት እስኪ መላካት መስል ምናምን የሚል ፒክአፕ ላይን በሱ ቤት እኔ ምልሽ ገኒ የወደቀ ክንፋ ላይሽም የዶሮ ነው አይደለም የማርቲ ነው ያት እስኪ እንዴት እንደምታምር መላካት መስል እና በጣም ተሰለቻችተው የሚለያዩት እሱ ሲል ላይና እሱ ሲል በጣም ነው የሚያዝናናኝ ስሰራውላ እየሳኩ ነበር
ቴንክ ዩ። ለማንኛውም እኔ ህሉ ልብስ ማስሬጋ ነው የሚታጠበው ብላ ከላይ እስከታች ይዛቸው የመጣች ጊዜና አዝመራው ሰምቻለሁ ብሎ የመጣበት ፓርት በጣም ያዝናናኛል። አደራ ወደ ስቱዲዮ እንዳትሄጂ። ተስፋንጋ ነኝ ማለት አይ ይቅርብኝ። ሀኒም ስላለች እኔ መምጣት ይከብደኛል። እዚህ ነው የምናውቀው። አሁን አሁንስ ላውንደሪ ቤት ያለኝ እየመሰለኝ። እሌኒና ሀና የማስረሻ ጎረቤት እንደሆኑ ቀጥሎ ምን እንደሚያደርጉ ስለሚያውቁ ቀድመው እያባበሉ ወይም ጉቦ ለመስጠት አይነት አስበው ቁርስ ይጋብዟቸዋልና ቁርሱን ለመብላት ጌዲዮንም አዝመራውም ይመጣሉና እሱ ሲን ሁሉም ካራክተሮች ራሳቸውን በደንብ ኤክስፕሬስ ያደርጉበት ሲን ነው ብዬ ነው የማስበው። ሶ እሱን ቢያዩት ሪኮመንድ ላደርግ ይችላል። ሽታ ይቀርበ ቆንጆ ነው። ጌዲ ዛሬ እንዴት በጠዋት መጣ? ሌኒ የሚገርም ጥብስ እንደሰራች ስትነግር እየከነፍኩ መጣ። የእንትኑ ፓርት ብዬ አስባለሁ። እኔ ድሬዳዋ ለስራ ሄዶ ምናምን ከጓደኛ አግኝቶ ምናምን ቤቱ መጣ። የሚገርም የሮማንስ ታይም እያሳለፉ ስልክ ተደውሎ ካወራት በኋላ ፍቅረኛ አለ የምትለው ነገር ቀለበት የሚባል መቼም እንዳታስር። ስማ እንዴ ቀለበት አስረሻል? ሳይቸግረኝ አግቢ ሲልኝ እሺ ብዬ ይኸው ተሰቃየው። ስማ ቀለበት አስረሻል? ፍቅር ከድረ ኧረ በሳው በጣም የሚገርም የምር ኦዲየንስ እሱን ሲንካየ የምሬ ነው የምላችሁ። እንዴ ዴይ ቱ ዴይ ነው በቃ። ኧረ ልቀቁልን በቃ ምናምን የሚሉት የሚገርም ሲን ነው እሱ። የእናትና የአባቱ ስቶሪን ያዝናናኛል በጣም ለሰው በጋብዘው። ድንገት ቤቱ የሚገኙበት ያ የእናትና የአባቱ ስቶሪ አለ። ፕላስ ደግሞ አንድ ሲን የምታስታውስ ከሆነ ቀጥሯን መጥቶ ልጅቷ ዝም ብላ ማስታወቂያ የምታደንቅ ነገር ነች እና ዝሆል ጓደኞቹ ሰምተው እኔ ያሳለሁበት እሱ እንደዚህ አይነት ሲኖች ሞር በጣም ኤክሳይትድ የሚያደርጉ ይመስለኛል። ተቀሟለ እንጂ ማስረሻ ሲትኮም እንግዲህ ከፍቅር ህይወት ጋር በጣም ሪሌት ያደርጋል አይደል? ይቆራኛል እና ሞኖሎግ ሲሰራ ሊሆን ይችላል ወይም ደግሞ ዴት ሲያደርግ ከሲኖቹ መካከል የራሳችሁ ህይወት ጋር ተገናኝቶባችሁ ለራሳችሁ የሳቃችሁበት ሲን አለ። አሁን ማጋድ ይህንን የታይተውት ነው ምናምን ያላችሁበት ሲን ከኔ ጋር አላገኘሁበትም፣ ግን በዙሪያችን ባሉት ሰዎች ጋር አብዛኛው ነገር ያለ ነገር ነው። ግን ከኔ ጋር እንደግል የሚያገናኘው ነገር የለም። ኦፊስ ከኔም ጋር ምንም ጭራሽ አዝመራው አይገናኘም። ግን እውነቱን ለማውራት በዙሪያችን ያሉ ሰዎች አሉ። እውነቱን ለማውራት ማለት ነው የእነሱን ህይወት የሚዳስስ ነው። ይሄ እንዳልኳችሁ ዘመናዊ የሚባለውን የኑሮ ሁኔታ ሰው በአንድ ኮምፓውንድ ውስጥ እንዴት ነው የሚኖረው፣ እንዴት ነው ሀስሎች የሚፈጠሩት ምናምን የሚለውን ነገር በደንብ የሚያሳይና ማህበረሰቡን አሁንም ደግሞ አለው ከዛው የወጣም ስለሆነ ታሪኩ በጣም የሚወደድ ነው የሚመስለኝና ከኔ ጋር ያገናኘውም ግን በእኔ ዙሪያ ያሉ ሰዎች ልክ አሁን እንደዚህ ብዬ ባወራላቸው እንዴ እንትና እኮ አለ ብሎ ሊነግሩኝ የሚችሉት አይነት ስቶሪዎች ብዙ አሉት እና በጣም አሪፍ ነው። ሞኖሎግ ላይ የሆነ from my personal experience አውጥቼ ማስሬን ያስባልኩት ሞኖሎግ አለ ና ስላልክልኝ ይመች። የት እንደሆነ አልናገርም፣ ራሳችሁ ፊገር ይታውት። የእንትኑ ፓርት አትዋሳሹኝና የእንትኑን ፓርት ፊል አድርጌዋለሁ። መኪና ያላት ሴት ቀጥሬ ጥላኝ ሄዳ መሀል አደባባይ ላይ ትንሽ እኛ ያ ሲትኮም ተሰራን ነበር የምናስበው። መሬቱን ልቆፍረው ትንሽ ነበር የቀረኝ። የሆነ ነገር ማለት ነበረብኝ ካለምንም እንከን እኮ ነው። ሊኖር ይችላል። እውነት ለመናገር በህይወቴ ውስጥ ብዙ ነገሮች አልፈዋል እና ሊኖር ይችላል። አሁን ባስብ ይመጣልኛል፣ ግን አሁን ላይ እረሳዋለሁ። የቀን ከሌት ቤተሰቦቻችን እንደምታዩት የማስረሻ ተዋናዮች ሰብሰብ ብለን ዛሬ ቆንጆ ጊዜ ነው ያሳለፍነው። ማስረሻን ለማየት እንደጓጓችሁ እርግጠኛ ነኝ። ስለዚህ በጣም በተሻለ እስከዛሬ ካያችኋቸው ስራዎቻችን አንድ ስቴፕ ደግሞ ከፍ ያለ አስቂኝና አጓጊ ሲትኮም ይዘንላችሁ እየመጣን ነው። እስከዛው ማስረሻን ይዘን እስከምንመጣ እናንተ ቸር ቆዩን።